ቤተሰብ ያና ሽምግልና የሚሳካ ይመስላችኋል ወይስ እውነታው ታውቆ በባዶ ይመለሳሉ? እዝራ በጣም ነው የፈራው። በነገራችን ላይ እኔ ፈርቻለሁ። የሚመለሱ ነው የሚመስለኝ እያለ ገና አስቀድሞ ከቅዱስ ጋር ሆኖ ራሱ ፈርቶ ነበረ። ከቅዱስ ጋር ብቻም ሳይሆን ሽማግሌዎቹ ሄደው እነሱ ከተመለሱ በኋላም እንደዛው በጣም እንደፈራ ነበረ ሲያሳይ ነበረውና የቅዱስ ሽምግልና ይሳካለት ይሆን ወይስ አይሳካለትም? በነገራችን ላይ አቶ መስፍንም ከወንድሙ ያው ታስታውሳላችሁ አቶ ማለቴ የአቶ መስፍን ወንድም ደውሎለት ድማሙ ደውሎለት ሄዶ ነበር። ነገር ግን ከዛ ተመልሶ አሁን ከቤታቸው ፏፈሽ ብለው የባህል ልብስ ለብሰው ሽማግሌዎቹን እየጠበቁ ነው። ነገር ግን የሽምግልናው ጉዳይ ይሳካል ወይ? የማን ልጅ ነው? አባቱ ማን ነው? ቤተሰቦቹ እነማን ናቸው? የሚለው ጥያቄ ከዚህ ይጀምራል ይመስለኛል። ስለዚህ ይህ ሽምግልና በጭራሽ የሚሳካ መስሎ አይታየኝም። እኔ በበኩሌ አላቅም። ለማንኛውም ዛሬ 10 ሰዓት ላይ ይለቀቃል። ይሄን ደግሞ የምናየው ይሆናል ማለት ነው። 10 ሰዓት ሆኗን ሲጀመር እና ውድ ቤተሰቦቼ እንግዲህ ወይዘሮ አስቴርም ብትሆን እርግብን ከዚህ ቤት አስወጫት፣ ምን ብለሽ ነው ያመጣሻት? እኛ አንፈልግም እሷ ሲጀመር ከዚህ ቤት መግባት የለባትም እያለችም እያበደች ነበር ማለት ነው። ነገር ግን ወይዘሮ ሜላት በጭራሽ መሄጃ የላትም። አውቃለሁ ለዚህ ቤት ጥሩ አልነበረችም። ነገር ግን አሁን ከዛ ከስራዋ ተጸጽታ ብዙ ነገር ተምራለች፣ ተቀይራለች እያለችም ነበር ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ይብያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ እባካችሁን ላይክ ማድረጋችሁን አትለፉኝ ማለት ነው። እና እርግብ እንግዲህ ቀጥላበታለች ማለት ነው ከዛ ቤት መቀመጡን። ምክንያቱም ምንም አይነት አማራጭ የላትም። ተምቹን ለመጠቀም ሞክራ ነበር። ተምቹን ቢሆን ለእሷ እንደማይሆን አሳምሮ ነግሯታል ማለት ነው። ስለዚህ በግልጽ ነግሯታል። ለእኔ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ድንብላል ታኮርፋለች ወይም ደግሞ ድንብላልን ይከፋታል ብሏታል። የነን ነገር ደግሞ አምና ተቀብላለች። ምን ያክል እንደምታስብላት ገብቶኛል ምናምን ብላለች። በቃ ምንም አማራጭ የላትም ማለት ነው። ሌላው ወይዘሮ ሜላት እርግብን ቁጭ አድርጋ እንዴት ደፍረሽ ወደዚህ ቤት መጣሽ ስትል ጠይቃታለች። እሷም ብትሆን ሌላ ምንም አማራጭ አልነበረኝም። ወደ ገጠር እንዳልሄድ አባቴ የእህቴን ገዳይ ካላመጣሽ እዚህ ቤት እዚህ አካባቢ ድርሽ እንዳትይ ብሎኛል። ስለዚህ ሌላ ምንም አይነት አማራጭ ስለሌለኝ ነው የመጣሁት። ምን ላደርግ? መሄጃ የለኝም ስትል ለወይዘሮ ሜላት አስረድታታለች። ወይዘሮ ሜላትም እኔ እንደ በፊቱ አልሆንልሽም፣ ያደረግሽውን ነገር ታውቂያለሽ። እኔ ብቻ ሳልሆን ቤተሰቡ አሁን አንቺን አሜን ብሎ የሚቀበልበት ምንም አይነት ሁኔታ የለም። ሁሉም ሰው ምናልባት በጥሩ ላይ ይቀበልሽ ይችላል። ነገር ግን እንደዛ ማለት ደግሞ እንድትፈሪ ማለት አይደለም፣ እንድትጠነቀቂበት ነው ስትል አስረግጣ ነግራታለች ማለት ነው። እርግብን ብትሆን ወይዘሮ ሜላትን እያስፈራራሽኝ ነው ማለት ነው? ምን እያልሽኝ ነው ወይስ ከዚህ ቤት ታዲያ ልውጣላችሁ? ምንድነው ማድረግ ያለብሽ ስትላት፣ አይ ውጭ እያልኩሽ አይደለም፣ ነገር ግን እንድትጠነቀቂ፣ ምክንያቱም ካደረግሽው ነገር አንጻር ሁላቸውም ሊቀበሉሽ አይችሉም። በተለይ ደግሞ ያው እንደምታውቂው ሰላም ከአንቺ ጋር ያላትን ግንኙነት ታውቂዋለሽ ብላ እንግዲህ እውነታውን ነግራታለች ማለት ነው። እርግብን ብትሆን ይሄ ነገር ይጠፋታል ማለት አይደለም። ያው ያደረገችውን ነገር በደንብ አድርጋ ጠንቅቃ ታውቃለች። ስለዚህ ትጠነቀቃለች ብዬ አስባለሁ። ያደረኩትን ነገር አውቃለሁ። ቢሆንም ደግሞ ምንም ነገር ቢያደርጉኝ በትዕግስት ለማለፍ ዝግጁ ነኝ ብላለች። ምንም አማራጭ የላትም። ሲጀመር በትዕግስት አለፈችም አላለፈችም ወዳም ሳይሆን በግዷ ይህንን ነገር ማድረግ አለባት። ምንም አይነት አማራጭ የላትም ማለት ነው። ስለዚህ እርግብ ይህንን ነገር አሜን ብላ ተቀብላ የሚሆነውን ነገር ታሳልፋለች። ወይም በነገራችን ላይ ከዛ ቤት አሁን ሰላምና ወይዘሮ አስቴር እንጂ ሌላ ሰው የሚጠላት የለም። ይጠሏታል ስላችሁ ወይዘሮ አስቴርን ብትሆን ለተወሰነ ጊዜ እንጂ ትረሳዋለች። ሰላምዬ ብቻ ናት ምናልባት የማትፋታት በቀላሉ እንጂ ሌሎች እንኳን ምንም አያደርጓትም። ምናሴም ቢሆን አይታችሁታል። ሀናም ብትሆን እንደዛው። ወይዘሮ ሜላትም ምንም አትላትም፣ ችግር የለውም ተቀመጪ፣ ግን ተጠንቀቂ፣ ለሚደርስብሽ ነገር በትዕግስት ማሳለፍ አለብሽ፣ ያው ካደረግሽው አንጻር ነው ብላታለች። ይሄንን ነገር አሜን ብላ ትቀበላለች ብዬ አስባለሁ። ሌላው ውድ ቤተሰቦች እንግዲህ የተምቹና የእርግብ ጉዳይ ነው። የተምቹና የድንብላል ጉዳይ እኔ አሁንም እያሳሰበኝ ነው። አላቅም፣ እኔ ተምቹን አላምነውም ቤተሰብ
ምናልባት አንድ ቀን 2 ቀን ከእርግብ ጋር ከወጣ ድንብላልን ቅንጥስ እንዳያደርጋት እፈራላታለሁ፣ እውነት ለመናገር ማለት ነው። ውድ ቤተሰቦቼ እኔ እንጃ ውስጥ የሚያገኝ እንደዛ ነገር ነው። እርግብ ከዛ ቤት ባትመጣ በጣም ደስ ይለኝ ነበረ እኔ በበኩሌ ማርያምን። ምክንያቱም እኔ አላምናትም እርግብን። አሁን እርግብና ድንብላል ሲገናኙስ ራሱ ምን አይነት ክስተት ይከሰታል ብላችሁ ታስባላችሁ? በነገራችን ላይ እርግብም እንኳን ባትናገር ድንብላል ጥሩ ስሜት አይሰማትም። ድንብላል ውስጧ ሰላም አይሆንም። እርግብ እዛ ቤት መጣች ማለት ገና ሳትመጣ ራሱ እስር ቤት እንዳለች እኮ ተምቹን እሷን ትወዳታለህ፣ እሷ እኮ ብትመጣ እኔን ትተውኛለህ ምናምን እያለች ጥያቄ ታቀርብለት ነበር። እና አሁን ድንብላልና እርግብ አንድ ቤት ሆኑ ማለት አስባችሁታል? ያው ድንብላል የቤት ሰራተኛም ስለሆነች ምናልባት እኔን ትቶ ከእሷ ጋር ይሄዳል የሚለው ጭንቅላቷ ውስጥ አለ። በፊትም ጀምሮ ታስታውሳላችሁ አግባኝ 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 እያለችው የማግባቱ ጉዳይ በጭራሽ እንደማይሆን ነግሯታል። ሶ ምን ይዤ አገባሻለሁ ታስቀምጥሻለሁ ምናምን የሚለው ስላለ ስለዚህ ከእሷ ጋር ተጋብቶ መቀመጥ እንደማይፈልግ አሁን እሱም ያውቃሉ። ስለዚህ እስር ቤት ድረስ ሄዳ ጠይቃለች። አንተ ትወዳታለህ ወይ? አንቺ እሱን ትወጂዋለሽ ወይ ብላ እስከ መጠየቅ ድረስ ደርሳለች። ግን ያ ሁሉ ስጋቷ ምናምን ሳያበቃ እንግዲህ እቤት ድረስ መጣች ማለት ውድ ቤተሰቦቼ በጣም ከባድ ነው። ለድንብላል የሚሰማት ስሜት ለድንብላል ውስጧ ምን አይነት ነገር ይሰማዋል የሚለው ምንም መገመት አያዳግትም ማለት ነው። የእነሱን ግንኙነት ታውቃለች። በዛ ላይ ደግሞ ያው ታውቃላችሁ ምናልባት እኔን ትቶ እሷ ጋር ይሄዳል፣ እኔ ቤት ሰራተኛ ነኝ፣ እሷ እንደዚህ ናት ምናምን የሚለው በጭንቅላቷ ሊመጣ ይችላል። ግን አሁን እርግብና ድንብላል ምንም አይነት ልዩነት አላቸው ብዬ አላስብም። እኔ አሁን እርግብ ማለት ባዶ ናት፣ ባዶ ቅል ታውቃላችሁ፣ እንደዛ ናት። ከዛም ከዚህም አይደለችም። በፊት አዎ ከነ ወይዘሮ ሜላት ቤትም ትልቅ ቦታ ነበራት ምናምን። አሁን ግን ወይዘሮ ሜላት ቤትም ምንም አይነት ቦታ የላትም። ያው መሄጃና መደበቂያ ስላጣች ነው እዛ ቤት መታ እየተቀመጠችው። ስለዚህ ከዛ ቤተሰብ ምንም አይነት ቦታ የላትም። እናም ውድ ቤተሰቦቼ አላቅም ብቻ እርግብን እያሳዘነችኝ ነው በነገራችን ላይ። ሌላው እንግዲህ አሴር ነው። አሴር ሀናን በጣም አሳዝኗታል። እያለቀሰች ነው። እንዴት አድርጋ ዝራን ራሱ እንደምትቀበል እንግዲህ ወይዘሮ ሜላትም ቁጭ አድርጋ እየመከረቻት ነበረ። የምትፈልጊውን ነገር መምረጥ ያለብሽ አንቺ ነሽ። ሁሉም ሰው ስለወደደሽ ብቻ ከሁሉም ሰው ጋር ትሆኛለሽ ማለት አይደለም። እናም ምርጫሽ ትክክል ነው። ነገር ግን እኛ የምናከብረው አንቺ የመረጥሽውን እና አንቺ የወደድሽውን ነው። አንቺ ያልፈለግሽውን እኛ አንፈልግም። እናም አሁን የሽምግልናውን ጉዳይ ማስቀረት እንችላለን። የምትወጂውን ማግባት ትችያለሽ ብላ ማስመረጣት ነበር። ነገር ግን ሀና ተምቹን እንደማታፈቅረው እዝራን እንደምታፈቅረውና ልቧ ወደ እዝራ እንደሆነ በጭራሽ ከአሴር ጋር የፍቅር አይነት ስሜት እንደሌላት ነው የገለጸችላትና ወይዘሮ ሜላትም አግዛታለች። እንደዛ ከሆነ አንቺ ከምትወጂውና ከምታፈቅረው ጋር እንጂ መኖር ያለብሽ ግዴታ መልካምና ጥሩ ስለሆኑ ብቻ እነሱ ይጎዳሉ ብለሽ ህይወትሽን ማበላሸት የለብሽም። እነሱም ቢሆኑ ፈጣሪ የሰጣቸውን ወይም ያዘጋጀላቸውን ህይወት ይኖራሉ ስትል መክራታለች። እሷም ብትሆን ያው እዝራን በጣም ስለምትወደውና ስለምታፈቅረው ከዛ ውጭ ሌላ ትመርጣለች ብዬ አላስብም። ያው መርጣለች። ግን ደስ የሚለው ነገር ይሄ ጋብቻ አይሳካም። ሀና የአሴር ነው የምትሆነው። እኔ በፊትም ጀምሬ እያልኩን ነበረ ሀና የአሴር ነው የምትሆነው። እዝራ ግን በጣም ነው የሚያሳዝነኝ በነገራችን ላይ ሀናም ብትሆን፣ ምክንያቱም ሁለቱ በጣም ይዋደዳሉ። እዝራና ሀና በጣም የሚዋደዱ ምርጥዬዎች ናቸው። እኔ ባይለያዩ በጣም ደስ ይለኛል። ግን በቤተሰቦቻቸው ምክንያት አንድነታቸው ይቀራል ማለት ነው። አሁን ሽምግልናው ይላካል ተልኳል። አሁን በዛሬው ዕለት ከአቶ መስፍን ቤት ይገባሉ። ከአቶ መስፍን ቤት ሲገቡ ያው ቤተሰቦች እነማን ናቸው፣ ምን አይነት ስራ አለው፣ አባቱ ማን ነው፣ እናቱ ማን ናት፣ ምናምን ምን አይነት ስራ ነው የሚሰራው፣ ቤተሰቦቹስ ምን አይነት ንብረት አላቸው ምናምን የሚባል ጥያቄ አለ ይመስለኛል። ሶ ይሄ ነገር ሲጠየቅ አቶ በቃሉ እንደሆነ የእዝራ አባት ሲታወቅ ወይዘሮ ሜላትም ሆነች አቶ መስፍን እንደው ጨርቃቸውን ጥለው ያብዳሉ ብዬ ነው የማስበው። እና ለማንኛውም ውድ ቤተሰቦቼ እኔ እዚህ ላይ ያበቃለሁ። እናንተም ሀሳብ አስተያየት ካላችሁ እንድታካፍሉኝ እላለሁ።
እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። አመሰግናለሁ።